ደስ የሚብል ነገር ነው። ስለዚህ ደስ ስላለኝ ነው የመጣሁላችሁ ውድ ቤተሰቦቼ። ዳይ ወደ ቪዲዮ በመጨረሻ ምን እንዳለች ምን እንደተናገረች ሉልን እንዴት እንዳጠመደችው እያንዳንዱ ነገር ተናግራለች። በመጨረሻ ቀንጨብ አድርጌ ያስገባላችኋለሁ። ዳይ ወደ ቪዲዮ። እንደምታውቁት ሚኪ ገጠር ሂዶ ሳሚ ደግሞ ወደ አዲስ አበባ ቁጭ ብሎ ሁለታቸውን ከሁለቱም በኩል ስለ ሉል ጉዳይ የተከታተሉ ነበረ። ማናቸውን ቁጭ አላሉ ነበረ። ስለዚህ እዛ ክፍለ ሀገር ያለች ልጅቷ በሚኪ እጅ ገባች። አዲስ አበባ ያለችዋ ህፃኗ ደግሞ በሳሚ እጅ ገብታለች። ስለዚህ በመጨረሻ መቅደስ ተደውሎላት መታለች። በሚኪ እጅ ውስጥ ነው የገባችው። ያው ባልዋም ተባብረዋል በዚህ ጉዳይ ላይ። ዋናው የነገሩ ዋና እንደሚስተካከል እንድትገኝ ልጆቿን እንዲገኙ ያደረገው የቀድሞ ባለቤቷ ነው። ባለቤቷ በዚህ አጋጣሚ በሉል ስም ከልብ እናመሰግናለን። ሉል ካለበት ስቃይ እንዲወጣ መፍትሄ እንዲገኝ ያደረገው አንተ ስለሆንክ፣ በእርግጥ ሉል በመታገቱ የአንተ ህይወት እንዲስተካከል ነው። ሉል ቢጎዳ አንተ ካለህበት ጭንቅ ወጥተሃል። በጣም ደስ ይላል። ያ ነገር አልፎም ደግሞ አንተ ዛሬ ሉልን ካለበት ስቃይ እንዲወጣ ስለተባረካቸው በጣም ነው የምናመሰግነው። ወይኔ ማውራው በሁሉ ጠፍቶብኛል። ደስ ስላለኝ እኮ ነው ውድ ሰዎች እና ለትብብርህ በጣም ነው የምናመሰግነው። ስለዚህ ውድ ቤተሰቦቼ ያለውን ነገር እያንዳንዱ ተናግራለች። ሉል በየጊዜ ቴክስት ሲያደርግልኝ ሲጽፍልኝ ጊዜ ሽፍቶቹ ያውቁ ነበረ። ምክንያቱም ሉል ወደ ክፍለ ሀገር እንደሚመጣ ራሱ በቻናሉ ተናግሮ አሳውቆ ነው የመጣው ነበረው። በዛ ሰዓት ደግሞ አክስቱ ከሽፍቶች ጋር ተደራድራ ልክ ሲገባ ጊዜ እንዲይዙት ነው ያደረገችው ነበረው። ስለዚህ በዛ ሰዓት እነሱም ደግሞ በብር አልተስማሙም። እነሱ የጠየቋት ሌላ ብር ነው፣ እሷ ደግሞ ያደረገችው ሌላ ብር ነበር። በዛ ሰዓት ደግሞ ከኔ ጋር ግንኙነት ፈጥሯል። ምክንያቱም ከኔ ጋር እንደሚያወራ አውቀው ነበረ። ከዛ በኋላ ሉልን አሳልፎ ለመስጠት ጠየቁኝ። ምክንያቱም ሉልን በምን ምክንያት በዚህ ጉዳይ እንደዚህ አጥብቃ እንደምትፈልገው እነሱን ገብተዋቸዋል ብላ ነው የተናገረችው። አስቡት ሉል ምን ያክል እንደሚፈልጉትና ምን ያክል ዋግ እንደሚያስከፍሉት እንደፈለጉ አስቡት። እና ደግሞ መቅደስ ተብዬዋ ማለት ነው አንቺ ሴት ሳትሆኚ ሴትን ስም ታስጠፊያለሽ እንጂ ሴትን የሚባል ነገር ሰው እንዲጠላ አድርገሻል እንጂ አንቺ የምር ሰው አይደለሽም። ሰው የሆነ ሰው እናት የሆነ ሰው ልጅ ያለው ሰው እንደዚህ እንደ አንቺ አይነት እንደዚህ አይነት ክፉ ስራ አይሰራም። በዚህ ልክን መጥፎ ስራ አይሰራም። አንቺ ልጆች ያሉሽ ወንድም ያለሽ ሉልን ድሸጪው ጨረታ ላይ ነበርናልሽ። ቆይ ሉል ስታዩ ጊዜ ቤት መስሎሽ ነው እንዴ? ሪል ስቴት መስሎሽ ነው ወይስ ምን መስሎሽ ነው? ጨረታ ላይ ነበርን ያልሽው? እኔ ምንም ያልገባኝም። የገባው ሰው እስኪ ያስረዳኝ። ሰው ጨረታ ይወጣል እንዴ? ሰው ለጨረታ ይቀርባል እንዴ? ውድ ቤተሰቦቼ አገራችን ላይ ወዴት ይሄድን ነው? ወዴት ያመራ ነው? ውድ ቤተሰቦቼ እኔ ከምሰማው ነገር አንዳንዴ በእርግጥ ደስ ብሎኛል፣ ከምንም በላይ ደስ ብሎኛል። ነገር ግን በዚህ ልክ አጸያፊ ንግግር መስማት በጣም ከብዶኛል፣ በጣም ገርሞኛል። ሰው ለእንትን ይቀርባል እንዴ? ምንድን ነው የሚባለው? እስኪ ንገሩኝ ውድ ቤተሰቦቼ። ለምንድን ነው ያለችው? ለጨረታ። ቆይ ሰው ለጨረታ ሰው ይቀርባል? እኔ ማቀው የሆነ ቤት ወይ ሱቅ ወይ የሆነ ነገር ማንኛውም ነገር ለጨረታ ልታቀርቡ ትችላለች። ቁሳቁስ የሆኑ ሰዎች የሆኑ ነገር ግን ሰው በምንኛ አይምሮ አስበው በምንኛ አንግል አስበው ነው ለጨረታ ቀርበዋል የምትለው? ማለት በምን ሁኔታ እንዴት ሊሆን ቻለ? ኧረ ፈሪ ትንሽ ማፈር የሚባል ነገር ይኑርሽ። እንደገና አንቺ አፋለኝ ብለሽ እኔን ሰው ነኝ ብለሽ ሉልን ስለ ሉል የምታወሩ ከሆነ ስለ ልጆቼ ምንም ነገር ሊነኩ አልፈልግም አልሽ። ልጆቼ ምንም ሊሆኑብኝ አልፈልግም አልሽ። ቆይ ምንድነሽ ነሽ አንቺ? የአንቺ ልጆች የሚያሳስቡሽ ከሆነ ስለ ልጆችሽ የሚያሳስብሽ ከሆነ ለምን ነው ሉልን በዚህ ልክ እንዲጎዳ ያደረግሽው? ምን አይነት ጨካኝ ብትሆኝ ነው? ምን አይነት አረመኔ ብትሆኝ ነው? ይብላኝ ለአንቺ እንጂ ሉልማ በጀግናዎቹ ደረሱለት። ቢጎዳም ይወጣል። ጭራሽ አንቺ ሉል አምኖሽ ምን አይነት ከሃዲ ልጅ ነሽ ግን? በምን አይነት ሁኔታ ብትፈጠሪ ነው
ነገሩ የአንቺ ነገር እኔ እኮ ተበቃለኝ። ባልሽን አውጥተሽ ጥለሽ ባልሽን ያልሆነ ሁኔታ እንዲኖር አድርገሹ ባልሽን የካድሽ ሴትዮ ልዑልን አትክጂውም ማለት ይከብዳል። በጣም ነው የሚከብደው። ስለዚህ ግን ልዑል ከልቡ ነው ያመነሸ ነበረው በጣም ግን አንቺ ዛሬ ልጆችሽ ተይዘዋል ሲባል ልጆችሽ አዲስ አበባ ያለችው ገጠርም ያለችው ተያዘ ስትባል እንደ አሞራ ከንፋ ነው የመጣችው። የልዑል ጉዳይ ደግሞ አላሳሰባትም ነበር። ከዛም እንዳለች ታውቃላችሁ ልዑል ልክ ማረፊያ ሲገባ እንዲሰማው፣ ምክንያቱም መጀመሪያ እኔ ሆቴል ለመቀመጥ አልፈልግም ማለት ስለ ራሴ የሚያሰጋኝ አንቺ ቤት ሊቀመጥ ለአንድ ቀን ብቻ ነው ማርፈው። ስለዚህ ጊዜ ኧረ እኔ ቤት ጠባብ ነው ምንም የሚያሰጋህ ነገር የለም እኔ ጠበቃ አደርግልሃለሁ ብዬው ሞራል እንዲሰማው ነው ያደረኩት የነበረው እንጂ እያንዳንዱ ነገር ሳይመጣ በፊት አቅደን ያን ቴክስት ጻፍ እንዲመጣ ቴክስት ተጻፍለት ነበረ። ምንም ችግር የለውም ሁሉ ነገር በስርዓት ሰው ይጠብቅሃል፣ ጠብቃ አስቀምጥልህ ነው ሁሉ ነገር ሴፍቲ ነው ምንም እንዳትፈራ ብዬ በየቀን ቴክስት አደርግላት ነው እንዲመጣ ገፋፍቻለሁ አለች። አስቡት፣ ለብር ብላ እኮ ነው ለብር ብላ ልዑልን እሳት ውስጥ ልትከተው። ከዛ ከመጣ በኋላ አስገባሁት። እነዛ ልጆች ዝም ብዬ ነው ብር ሰጥቼ እንዲጠብቁት ለሱ ማለት ምንም ሳይጠራጠር እንዲቀመጥ እኮ ነው። ገብቷቸዋል። ሳይጠራጠር እንዲቀመጥ ነው ያደረገችው። ብልጥነቷ ይወት። ከዛ በኋላ ለልዑል አስፈቀድኩት። ሹፌሩ የሆነ ቦታ እቃ መገዛዋለ እዛ ያድርሰኝ እባክህ ልዑል ስለው ጊዜ ችግር የለውም በቃ ድርሳትና ና አለው። ከዛ የሆነ መንገድ ከሄድን በኋላ ሹፌሩ እንዳመመኝ ነገርኩትና መፈልገው እቃ እዛ ቦታ አለ ሂደህ አምጣ አልኩት አለች። እንዴት መሰላችሁ ሙድዋን ለልዑል እንደዛ ብላ አስፈቀደችው። ግማሽ መንገድ ከሄደች በኋላ አመመኝ መሄድ አልችልም አለች። ከዛ ሹፌሩ ሽፍጣዎቹ ጋር እንዲሄድ ነው የመራችው። እዛ ሲሄድ በሽፍጣዎቹ እጅ ገባ። ከዛ ሲታገላቸው ነው በጥይት የመቱት አለች፣ እግሩ ማለት ነው። ከዛ ጫካ ውስጥ አስገቡት፣ መኪናውን ቀሙት። ከዛ ልዑል ጋር ደውሎ ቶሎ ብለህና ጫካ ውስጥ መኪናዬን ጎማ ፈንድተዋል ብለህ ቶሎ ብለህ ንገረው ብሎ አስገደዱት። ደወለ። ልዑል ደግሞ እኔ ነኝ የማውቀው ስለሚል ሲሮጥ ሄደ። ተያዛለች። ይሄ ነው ስራችን፣ በቃ ይሄ ነው ስራችን። ምንም የምናደርገው ነገር የለም። እኔም ባልይዘው ማናት ዲና ልትይዘው ነበር። ዲና እቅድ አውጥታ ነበር። ዲና ልታጠፋው ነበር። ለምን አላጠፋችሁም? ለምን ነው በሰውን ክንፍ ተደብቃችሁ ጀግና የሚያደርጋችሁ? እውነት ጀግና ከሆናችሁ ራሳችሁ አትጋፈጡትም? ልዑልን ፊት ለፊት አትጋፈጡትም? ከጀርባ ሆናችሁ ልዑልን ለማስጠፋት ልዑልን ያልሆነ ቦታ እንዲወጥቅ ልዑልን እንዲጎዳ የምታደርጉት ከዛ ሁሉ ለምን እናንተ ጀግና ከሆናችሁ እውነተኛ ሰዎች ከሆናችሁ እውነት ካላችሁ ከልዑል ጋር ፊት ለፊት ቁጭ ብላችሁ ለምን ደግሞ አትደራደሩት ነው የኔ ጥያቄ ነው። ለምን አትደራደሩት? ለምን ደግሞ አትደራደሩት? ሰነፍ ስለሆናችሁ አይደል? ሞራል ስለሌላችሁ አይደል? እንደ እሷ አዋቂ ስላልሆናችሁ አይደል? ለምን በለጠን? ለምን ቀድሞን ሄደን አይደል? አያችሁ እናንተ አይምሮ አንቺና ዲና ተብለዋ አይምሮዋችሁ በሙሉ ብር ብቻ ነው የሚያስበው። ብር ብቻ፣ ሌላ ነገር አያስብም። ብር ብቻ። ለብር ነው የምትሞቱት። ብር የምታገኙበት ነገር ከሆነ ልጆችሽን መሸጥ እኮ ምንም ነገር አትደራደሪ። ምክንያቱም ባልሽ ሽጠሻል። ባልሽ ቀምጠሽ ባልሽ በሽተኛ አድርገሽ ለወንድም ሱቅ ከፍተሽለታል። ነገ ወይ ወንድምሽን ሽጠሽ የሌላ ቅምጥሽ ሱቅ ልትከፍችለት ይሆናል። እሱም ሲያንስሽ ደግሞ ልጆች መሸጥሽ አይቀርም። ምክንያቱም ብር አስክሮሻላ ከዲና ጋር ሆነሽ ዲናም ሆነ አንቺ ዲናም እንደ አንቺ እንደዚህ በቁጥጥር ስር ውላ ለእጇ እንደምታገኝ አትጠራጠሪ። ማንኛውም ሰው በሰው ህይወት ላይ የሚጫወት በሰው ህይወት ላይ ቁማር የሚጫወት ብርን አስይዛችሁ ሰውን አሳግታችሁ እንደፈለጋችሁ የምትሆኑ እያንዳንዳችሁ የእጃችሁ ታገኛላችሁ። ለምን እንደዚህ እንደምልሽ ታውቂያለሽ? መቅደስ ተብዬዋ ነው ይሄ መልዕክት ማስተላለፍላት። እነ ልዑል ህጋዊ ሆኖ ነው የሚሰሩት። እነ ልዑል የእውነት ነው የሚሰሩት። እነ ልዑል ማንም ሊያለቅ ስለማይፈልጉ ነው እንጂ እንደ እናንተ ሰውን አሳግተው የራሳቸው ህይወት ለመኖር የሚጥሩ ሰዎች አይደሉም። ለሆዳዳሪ ሰዎች አይደሉም። ልክ እንደ እናንተ ማለት ነው። እናንተማ ሰው በህይወት ያለ ቀብራችሁ እናንተ ጥሩ ደረጃ ላይ ድረስ ነው የምፈልጉት። ደግሞ የሰው ገንዘብ የት ያደርሳል? ወንዝን እኮ አያሻግርም። አስፋልትን እኮ አያሻግርም። የሰው ነገር የሰው ነው። ሰው ባያያችሁ እኮ ፈጣሪ እየፈጠራችሁ ፈጣሪ ያያችኋል። ብድራችሁ ደግሞ ያሳያችኋል በዱንያ። አንቺ በባልሽ ላይ ያወጣሽው ግፍ ዛሬ በልዑል ላይ ደግሞ አለው ስትይ እጅ ከፍንጅ ተይዘሻል። አየሽ፣ የባልሽ እጅ እኮ ነው የያዘሽ። አንቺማ በቁምሽ መቃጠል ነበረብሽ።
በባልሽ ላይ የሰራሹ ግፍ፣ በልዑል ላይ የሰራሹ ግፍ በቁምሽ መቃጠል ነበረብሽ። ገና ዛሬ አፋለኝ ብላ ልጆቼ እንደዚህ የሚጠብቃቸው አታውቁም። ጭራሽ እነ ሚኪን እንዲያዙ የእሷ ጋርዶች በሙሉ ተሰብስቦ እንዲመጡ ነው የላከችው። የሚገርማችሁ ነገር ምክንያቱም እኔ ማነኝ እኔ ጀግና ነኝ ብላ እኮ ነው የምታወራው። ለሚኪ ምን አለችው? ከማን ጋር እንደምታወራ ተቁ ማንሽ እንጂ ማንሽና ነው እንደነሱ ሰው ነሽ። አይምሮ የሌለሽ አስተሳሰብ የለሽ አይምሮሽን በሙሉ ብር የሸፈነው የጭንቅላት ድሃ የሆንሽ የሀብታም ድሃ የብር ሀብታም ስለሆንሽ ለዛሙ ለባልሽ ብር ይዘሽ የሰው ብር ይዘሽ ሰው ባሳገሽበት ሀብታም ስለሆንሽ ወንድ ያጫውትሻል እንዴ? ወንድ የሚያጫውተው ሰው እኮ አስተሳሰቡ የተስተካከለ ለሰውን ጥሩ ነገር የሚያስብ በራሱ ላባምጥቶ የሚኖር ሰው ነው እንዳንቺ ጀግኒት የሚያጫውተው እንጂ እንዳንቺ ደንቆሮ መሀይብ እኮ እንደዚህ ጀግና አያጫውተውም። ለስድቤ ግን ውድ ቤተሰቦች በጣም ይቅርታ፣ በጣም እናደኛለች፣ ስሜታዊ ያርጋኛለች። አፏ ሞልታ ነው የምታወራው። ደግሞ ምንም ነገር ሺ የሚባል ነገር የላትም። ሰው እኮ ሺ የሚባል ነገር ይኖራል፣ እሷ ሺ የሚባል ነገር የላትም። ምን አይነት ለማንኛውም የተፈጠረው ነገር ተፈጠረ፣ የተከሰተው ነገር ተከሰተ፣ ሁሉም ነገር ሆነ። አንድ ነገር ሊሆን አንድ ነገር ጥሩ ነገር ሊከሰት ነው። አንድ ነገር መጥፎ ነገር ብሎ ነገር በህይወታችን ሲመጣ ከጀርባው ጥሩ ነገር ሊሆን ነው። ዛሬ ልዑል ላይ ይሄ ነገር ቢከሰት የእሷ ባለቤት ካለበት ስቃይ ሊወጣ ነው እና ፈጣሪ ማንኛውም ነገር ጎን ለጎን ነው የሚያደርገው። በህይወታችን መጥፎ ነገር ሲመጣ ሌላ ነገር ጥሩ ነገር ይከተለዋል። ዋና የእሷ ባል ካለበት ጭንቀት መውጣቱ ነው። የልዑሉ ጉዳይ እስኪ እናየዋለን። ያለው ነገር እንደምታስተካክልም ተናግራለች። እንግዲህ ሚኪም እንደማይለቃት ነው የተናገረው። ሚኪ ትችላለህ፣ በጣም ጀግና ነህ፣ በርቱ፣ ጉዞ ወደፊት እንጂ ወደኋላ የሚባል ነገር የለም። ማንም አባቱ አያሸንፋችሁ። አሸንፋችሁ ከዛ ሰፈር ትወጣላችሁ፣ ሉል ይዛችሁ ትወጣላችሁ እንጂ ማንም አሸንፏችሁ ወደ ኋላ የምትቀሩበት ምንም ነገር የለም። እንወዳችኋለን። በርቱ፣ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ። በሌላ ቪዲዮ እንገናኝ።